ኢትዮጵያዊውን ግን ለማስረዳት አማርኛውን ወደ አማርኛ ቀይረን ምናምን ነው ግን ትንሽ ይከብደናል። በዛ ላይ ደግሞ ኢትዮጵያዊ መልኩን አይቀይርም የሚል ጥቅስ አለ። እሱም ደግሞ የባሰ ጥንካሬ ይሰጣችኋል። እንምጣ ቁጥር 11 ወስማ እሺ አንድ ጊዜ ኢየሱስን ስጋ በማቅረብ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። ተቀድሳችኋል። ቅዱሳን ናችሁ። ከዚህ በኋላ የምንቀደሰው ቅዱስ ለመሆን ነው። አሜን። የምንቀደሰው ቅዱስ ለመሆን ነው አይደል? ኧረ ተው ወገኔ። አዎ ወደፊት ቅዱስ መሆን ፈልጋለሁና እቀደሳለሁ ካልክ ቅዱስ አይደለህም። አሁን ቅዱስ አይደለህም። ምንድነህ? ርኩስ ነኝ፣ ጌታ ይርዳኝ፣ እቀደሳለሁ ነው። ኢየሱስ እንደሱ አይልም። እርኩሱ አቤት ወደፊትም ይርከስ ነው የሚለው፣ ቃሉ ነው የሚለው። ለምን? አቤት ያለ ተፈጥሮ የሆነን ህይወት መኖር አትችልም። እርኩስ ከሆንክ ቅዱስ መሆን መቼም አትችልም። ድመት ውሻ መሆን አትችልም። እንደ ውሻ መጮም አትችልም። ያለ ኔቸር መኖር አትችልም። ራዕይ ምዕራፍ 22 እርኩሱም አቤት እኛ ብንው ምንድነው ንስሐ ግባ ነበር የምንለው። ኢየሱስ ወደፊትም ይርከስ። ጻድቁ አቤት ወደፊትም ጽድቅ ይስራ። መጽሐፉ ነው የሚለው እርኩሱም ይርከስ፣ ጻድቁም ጽድቅ ይስራ። ጸድቃችኋል። ስለዚህ ወደፊት እንጸድቃለን ነው፣ የጽድቅ ስራ እንሰራለን። ቅዱሳን ናችሁ። ስለዚህ ወደፊት ቅዱሳን እንሆናለን ነው ወይስ የቅድስና ልምምድ ውስጥ እንገባለን? ኤክስፔሪንሻል ሳንቲፊኬሽን እዛ ወንድ ፓስተር የሰጧችሁ እንትን ላይ አለ። ትንሽ ጠቆም አድርጋለሁ። ትምህርቱን ሙሉን ባላስተምርም የቅድስና የተፈጸመች ቅድስና በክርስቶስ ያለች ቅድስና ፖዚሽናል ሳንቲፊኬሽን እሱ አይጨምርም አይቀንስም። ባይብል ስታጠና አይጨምርም፣ ሲያፋሽግ አይቀንስም። የክርስቶስ መቀደስ ለአንተ የተቆጠረበት ማለት እሱ የሚጠቅምህ በሰው ፊት ሳይሆን በአብ ፊት። ሌላው ደግሞ ብርሃናችሁ በእግዚአብሔር ላይ ይብራ ይላል አይደል? አይልም? አንዳንድ ሰው እኮ የሚጨናነቀው ብርሃኑን ሊያበራ እግዚአብሔር ላይ። እዛ ጋር የበራልህ ክርስቶስ ነው። እዛ ጋር የሚታይልህ ክርስቶስ ነው። እንዴ ፊትን ደብቅ። ብርሃናችሁ በማን ላይ ይብራ ነው የሚለው? በሰው ላይ። እሱ ያ ከተቀበልከው የቅድስና ዘር የተነሳ የምትለማመደው ሰው ላይ እንግዲህ ስለተወለድክ የዛ ቤተሰብ አባል ስለሆንክ ዘሩን ስለተካፈልክ ሰው ላይ ኤክሰርሳይዝ ታደርጋለህ። እንዴት እንደምቀደስ አሳያለሁ ብለህ እሱ ኤክስፔሪንሻል ሳንቲፊኬሽን። እሱ በሰው ሁሉ ፊት ነው ብርሃን የሚበራው። እንደዛም ሆኖ ወደ ሙላቱ አይመጣም። እዚህ መሬት ላይ እስካለን ድረስ የሆነ መቼስ ማናስበው ነገር ይገጥመናልና ወደ ሙላቱ አይመጣም። የመጨረሻው ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን ነው። እሱ ስንሞት ነው። ልክ ከሞትን ቀን ጀምሮ አንመኝ፣ አንጣላ፣ አንዋሽ፣ ቸርች ውስጥ ግርግር አንፈጥር። ልክ ድብን ስንል ያን ጊዜ አልቲሜት ሳንቲፊኬሽን ውስጥ እንገባለን። በትንሣኤ ደግሞ ይጸናል ማለት ነው። ይሄኛውን እንሄድ። ቁጥር 11 ሊቀ ካህናት ሁሉ የድሮ ሊቀ ካህናት ማለት ነው። መጣ ወደዚህኛው ሊቀ ካህናት ሁሉ እለት እለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቁጭ ብሏል። ምን ብሏል? ቆመዋል። ምን ማለት ነው? ስራው አያልቅም። ስራው ማያልቅ ነው። አበበ የሚባል ሰውዬ ኃጢአት ሰራው አለ። የሆነች በጋ መጣና አረድ ደም አስረጨ። አቤ ወደ ቤቱ ሲመለስ ሰውየው አይቀመጥም። ለምን? አቤ ተመልሶ እንዳይመጣ ያውቃል። አይቀመጥም። ይሄድና ልክ እንዲህ ሲወጣ ሮዛ የምትባል ልጅ ያያል። ኢየሱስን ትስ አትመኝም እኮ ኃጢአት አስብ። መጽሐፍ ላይ የባልንጀራ የሆነውን አህያውንም ቢሆን አትመኝ ይላል። በዚህ ዘመን አይሱዙ ምናምን እንደማለት ኤፍኤስአር ምናምን ምንድነው ሲኖትራክ አትመኝ ይላል። ሰውየው የማይበላ አህያ ተመኝቶ ለመስዋዕት የሚበላ በጊዜው ሄደ። እንደው ምን ይሻለኛል አይኔን ዛሬ አይኔ ደና ነበር እያለ አምጥቶ ያስረጫል። ሰውየው ካህኑ ኃጢአትን አንዴ ቅድም ያመጣው በግ አንዴ ሰውየውን የዘላለም ኃጢአት ስለማያስወግድ ሊቀ ካህኑ ቆሞ ነው የሚጠብቀው። አይ አቤ አቀረብከው ትመለሳለህ፣ አሁን ትመጣለህ። ስለዚህ እግዚአብሔር ይወላችሁ በመገናኛው ድንኳን ደጃፍ ላይ
ስሩ ያላቸው ዕቃዎች አሉ። ገበታው አለ፣ መሰዊያው አለ፣ እንደዚህ ነገር። ወንበር ስሩ አላለ። ማንም ሰው መቀመጥ አይችል። ይሰማል? ወንበር የለም። ኤሊ ትዝ ይላችኋል? ኤሊ ወንበር አሰራልሃ። ወንበር አሰርቶ ተጎለተ፣ ቁጭ አለ። መገናኛው ድንኳን በራፍ ላይ። አሟሟቱንም እናውቃለን። ኢየሱስ የሚሰራውን ስራ ቀድሜ ልስራ ሲል እግዚአብሔር ገለበጠው፣ አንገቱን ሰብሮ ገደለው። መጽሐፉ አንገቱ ተሰብሮ ሞተ ነው። የሆነ መልአክ መጥቶ እንዲያርጎታል። ፊልም ላይ ታያላችሁ። ምን ነው ቢሉ መቀመጫ ስራ አልተባለ። ሁሉም እዛ ጋር ያለው ነገር ስትመላለስ እድሜ ዘመንህን በሙሉ እግዚአብሔር ከእስራኤል ልጆች መሃል ለይቶ እንዳያጠፋ አንተ ስትመለስ ሌላው ይመጣል። አንተ ስትወጣ ከበደ እንትና ይቀጥላል። ሁልጊዜ እያቀረበ ቆመዋል። እርሱ ግን አንቡልኛ ቁጥር 12 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም። እስቲ ደህንነት የዘላለም ነው በሉኝ በእናታችሁ። የዘላለም ሕይወት አይጠፋም በሉኝ በእናታችሁ። አንድን መስዋዕት ለመቼ? ለዘላለም አቅርቦ በእግዚአብሔር ቀኝ ምን ሆነ? ተቀመጠ። ጨረስኩ ማለት ነው። ጨርሻለሁ። ማለት የዘላለም ሕይወት ለቅሶ፣ ሲኦል፣ ስሞት፣ ገሃነም የት ነው መጨረሻ የሚል አቁሙ። አሁን ጌታ እኔ ባንተ አምናለሁ ግን ሲኦል ምናምን ያል ስትመጣ ቁጭ ብዬ ነው የምታገኘኝ። ምን ማለት ነው? ይሄን ኬዝ ምን ብያለሁ? ጨርሻለሁ። ተቀመጠ ማለት ስራችንን ጨርሷል፣ አለቀ ማለት ነው። ተፈጸመ ብሎ ይጮህም ሲያሾፍ አይደለም። ወይ ኑዛዜ ምንድነው? መጨረሻ ሰው ማቃሰት አይደለም። ተቀመጠ። አሁን እሱ ጋር የምትሄደው የኃጢአት ስርየት ለመቀበል አይደለም። ስትደክም ለምንድን ነው ወደሱ የምንሄደው? አቤት ደከምኩ በአፍጢሜ ተደፋው። እኛ ወንዶች ጺም ስላለን በአፍጢማችን ተደፋን። ሴቶቻችሁ ደግሞ በአፋችሁ ተደፋችሁ። እኛ በአፍጢማችን ተደፋን። ከዛስ በኋላ መጣን፣ ኢየሱስ ጋር መጣን። ምን ፍለጋ? አቤት ስርየት እንዳትሉኝ፣ በድይ ያለው ስርየት እንዳትሉኝ። ለምን? አንድን መስዋዕት ለዘላለም አቅርቦ ቅድም በእግዚአብሔር ፊት ፍጹማን አያደርግም አይደል? ይሄ ምን አድርጓል? ፍጹም። ህሊናን አያነጻም አይደል? ይሄ ህሊናችንን ምን አድርጓል? አንጽቷል። ከዚህ በኋላ ለዘላለም የቀረበ ስርየት ስለሆነ ምን የለም። ሂዱ በንባብ እንጨርሰው። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ታዲያ ምንድን ነው የሚሰራው እዛ? ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ቁጭ ብሎ። አሁን የሚጠብቀው የአንተን የኃጢአት ስርየት ጉዳይ ሊፈታ ሳይሆን ቁጭ ያለው ጠላቶቹን ከምኑ በታች እስኪያደርግ ነው? ከእግሩ በታች ለማድረግ እየጠበቀ። ጠላቱ እንዳትሆን፣ ይህን መስዋዕት እንዳትቃወም፣ ጠላቶቹን ሊያደቃቸው ቁጭ ብሎ እየጠበቀ ነው። አንድ ሁለተኛው ደግሞ ልጆቹ እነዚህ አንዴ በቀረበ ስርየት የተቀበሉት እንደሚደክሙ ያውቃል። እንደሚደክሙ ስለሚያውቅ ስርየት እንዳይሰጣቸው አስተስሪው ጨርሷል። የባለፈው የሚመጣውን የዛሬውን ኃጢአታቸውን አስተስሪው ጨርሷል። ከዛ ድካም የሚወጡበት ግን ሌላ ደግሞ ነገር አለ። እሱ የሚገኘው እሱ ጋር ሄደ ነው የምትቀበለው። ስርየት ብለህ እንዳትጠጋ። በስርየት ጉዳይ ስራ ጨርሶ ቁጭ ብሏል። በየቀኑ አንተ አልማዝን አየለችም ባየ ቁጥር እሱ አሁንም አይተመጣው በቃ ስርየት ሰጥቻል። አሁን ደግሞ ሆነ ሰው ተናግሮ አናገረኝ ምላሴ እንትን አለ። በቃ ስርየት ሰጥቻለሁ። ጳውሎስ እንዲህ አለ፣ እንዲህ ከሆነማ ሁልጊዜ መስዋዕት ሊሆን ያስፈልገዋል። ያው እዚሁ ላይ እንዲህ ከሆነማ በየጊዜው ክርስቶስ መስዋዕት ሊያቀርብ ይገባዋል። እንደሱ አይደለም ነገርየው። አንደኛ ጠላቶቹ አሉ ከኛ ከአካሉ ውጭ ሆኑ። እነሱን ከእግሩ በታች እስኪገዛ እስኪቀጠቅጥ እየጠበቀ ለምን? ቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን ወይም ቅዱሳንን ክርስቲያንን፣ አማኞችን፣ ቤተ ክርስቲያንን ማለት ነው የዘላለምን ፍጹማን። እስኪ የዘላለም ደህንነት ተቀበልኩ በሉ። ማርቆስ ወንጌል ላይ እንደተጻፈ ምን ይላል? ይህን ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው ይላል። ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው።
ለዘላለም ደህንነት የማይሆን ወንጌል ይዘ ወንጌል ስርጭት አትውጣ። አምጥተ የሰውን ከሃይማኖት አፈናቀለህ አምጥተ ቸርቹን ለመሙላት አስራት ለመሰብሰብ ከሆነ ተሳስተናል። መዳናችሁን ያላረጋገጣችሁ አልዳንክም እዚህም ከመጣ ካለ ተመለስ። እንዴ እኛ እኮ አትድኑም እንዲያርጉ ተብሎ መቼም እንደማንድን ስናቅ ነው የመጣ ነው። እዚህም አትድንም ካልከኝ እንዴ የሞቃል አይደለም የተደላደ በፌስታል የተወጠረ ቸርች ውስጥ ከምታመልክ እዛ እናቴ ደወሉ ጪሱ ምን ዋላ እንዴት የሚያምር ውብ ካቴድራል አለ እዚህ በየሰፈሩ እንትን ከምትል ምንድነው ልዩነት? ምን ማረጋገጫ ይዘ ነው? ምን ዋስትና ይዘ ነው? እንዴ ለመበላት ነው እንደ መጣው? መዳናቸውን ካላወቁ ሰዎች ብር መቀበል አይቻልም። መጽደቁን በጸጋ መዳኑን ከማያውቅ ሰው መቀበል ነውር ነው። ምን ማለት ነው ይሄ? እዩ ቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን የእሁድ ነው፣ የኮንፈረንስ ሰሞን ነው። የዘላለም ፍጹማን ይሆናሉ አድርጓቸዋልና። ማን ይመስክር ለዚህ ምስክር? ለምን ፓስተሮች ይመስክሩ አይልም እግዚአብሔር? ስለዚህ ነገር ደግሞ ቴዎሎጂያን ይመሰክሩልናል ለምን አይል? አያምናቸውም እግዚአብሔር አያምናቸው። ፓስተሮች ይመስክሩ ቢባል ፓስተሮቹ ምን እንደሚሉና ቃ ምንድነው? ኢንፋክት ሃሌሉያ ይሄ ምንድነው? ቪውስ ምናምን እያሉ ግራ ያጋቡናል። የኛ ቸርች እንዲህ ነው የምታምነው እነሱ ካልቪን አርሚን እያሉ ግራ ያጋቡሃል። አያምናቸው እግዚአብሔር እኛን አያምን። ፕሮፌቱ ብትለው ምንድነው ይሄ ዘላለም መዳን ይላል። የዘላለም መዳን እኔ እዚህ ጸለይኩበት አለ በዚህ ነው መቀባህ ነው የሚለው ገብቷል። ማንንም ምስክር አይጠራም። ሐጂውንም ሸከናውንም ጳጳሱን አያምናቸውም። ስለዚህ ታላቅ መዳን በልጁ ስለተፈጸመ የዘላለም ስርየት ማን ይመስክር? ማን ይመስክር? ማን ይመስክር? ማን ይመስክር? አቤት ማን ይመስክር? መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ምን ብሎ? ከዚያ ወራት በኋላ ከነሱ ጋር መገባው ኪዳኔ ነው ይላል ጌታ። በልባቸው ገና እኖራለሁ፣ በልቦናቸው ጽፏለሁ። ይሄ በዓለ ሃምሳ ነው። መንፈስ ቅዱስ ወርዷል፣ በልባችሁ ገብቷል። በቃ ሕጉ በልባችሁ ተጽፏል። ቁጥር 17 ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውንም ደግሜ አላስብም ይላል። እሺ አያስብም ከዚህ በኋላ ላለው የነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም በሉ። የለም አለቅ። ስለ ኃጢአት ብትል የለም፣ እንዲህ ብትል የለም። ቁጭ ብሏል ጨርሶ። ስትደክም አንድ ነገር አርግ። ምህረትንና ጸጋን ለመቀበል ወደ ጸጋው ዙፋን መቅረብ። ምህረት ምንድነች? ስርየት እንዳትለኝ። ኧረ ስርየት አይደለም፣ ደም ሳይፈስ ስርየት የለም። ምህረት እንደሱ አይደለም። ምህረት ምንድነች? አሁን አንደኛ ጠላቶቹን ሊቀጠቅጥ ቁጭ ብሎልሃል። የኔ ጌታ ይመጣል፣ ይፈጫል፣ ይቀጠቅጣል፣ ያደቃቸዋል። እነርሱን ሊበቀል እኛ ደግሞ ልንገረምበት ጌታ ይመጣል። ሌላው ደከምክ፣ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር፣ በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለም። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለው። ማንም ሰው በዘመኑ ማለት ነው ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለውም። ይሰማል። ማንም ሰው አትረቢም አትረባም ሰምቼ የለ አንተን ታሪክ ኧረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። ቁጥር 14 ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት። ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው? ብዙ ጊዜ ሰው ሲመጣ ምን ብሎ ነው? እኔ ኃጢአቴ ከሰማይ ሰማያት አልፋለች፣ ኃጢአቴ ከራሴ ጸጉርን በጣም ነው የምትበልጠው ጌታ ሆይ። ብዙ ሰው እኮ ንስሐም ላይ ይዋሻል።
ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም። ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም። የራስ ፀጉርን ቆጥረው ታውቃለህ? የሰራውን ኃጢአት ስትቆጥረው 3 ወይም 4 ነው የሚሆነው። እንዴ ከራስ ፀጉሬ ትበልጣለች። እዛው ራሱ ሌላ ኃጢአት ትጨምራል። ሰው ፊት፣ ባለስልጣን ፊት ምትቀባጅር ይመስላል። የምታወራው የእግዚአብሔር ልጅ ፊት ነው። እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ፣ ከታንኳይ ውረድ፣ በቃ አለቀ። የምንድነው ወሬ ማውራት? አንዳንዱ ይከሽነዋል አማርኛውን። እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ አለ፣ ማትሪክ መስሪያ የሚሆን አማርኛ። እግዚአብሔር ሆይ አንድ ቦታ ላይ ትንሽ አጭር የንስሐ ጸሎት አድርጌ ስጨርስ ሰውየው ተነሳ። ወገኖቼ እንደዚህ አይደለም የምንገባው ንስሐ፣ ጠለቅ አድርገን ነው የምንገባው አለ። እስቲ እንግዲህ ጠለቅ አድርገን እንደዚህ ምን አይነት ይሆን ጠለቅ ያለ ንስሐ ብዬ መስማት ጀመርኩኝ። ከዛ በኋላ አማርኛ ነው የሚከሽ። እግዚአብሔር ሆይ ልባችን እንደ ጨርቅና ቀሚስ የተቀዳደደ ልባችንን አለ። በቃ እንደዚህ ነገሮች እንደምንትስ የሆነ ምናችን ይላል። ይሄ ሁሉ ዝባዝንኬ አያስፈልግም። ክሸናው ለቀደም እንዳልኳችሁ ለማትሪክ እሱን ካለፍክበት ይበቃል። በተረፈ እንደሱ አይደለም ነገርየው። ንግግር ማሳመርም አይደለም። መጀመሪያ ክርስቲያን እዛው ቦታ ላይ ገና ፎልት ሲያረግ ወይም ደግሞ ህሊናው ከሐሳቡ ከመንፈስ ቅዱስ ሐሳብ ውጭ ሲሆንበት እዛው ጋር ነው የሚጀምረው። እዛው ጋር ነው የሚጀምረው ጭቅጭቁ። እዛው ጋር ምስክሩ ማለት ነው። በነገራችን ላይ መንፈስ ቅዱስ አማኝን አይወቅስም፣ ዓለምን ይወቅሳል፣ ለአማኝ ግን ይመሰክርለታል። ይሰማል? ዓለምን ስለ ኃጢአት ይወቅሳል፣ እርሱም በእኔ ስለማያምኑ ነው። እኛንሳ መንፈስ ቅዱስ ለመንፈሳችን ይመሰክርልናል። የሆነ ድምፅ ከሰማ ቱ አትረቢም ምንትስ ቱ የሚል ከሰማ እሱ አይደለም። መንፈስ ቅዱስ ሮንግ ነው ብሎ ዊትነስ ነው የሚሰጠው፣ ምስክርነት ነው የሚሰጠው። መንፈስ ቅዱስ ለመንፈሳችን ይመሰክራል። ዓለምን ግን ስለ ኃጢአታቸው ይወቅሳል፣ እሱም ስለ ዘሞቱ ነው፣ ስለ ሰከሩ ነው፣ ስለ ተደባደቡ ነው አይልም፣ በእኔ ስለማያምኑ ነው ይላል። እዚህ ጋር ስንመጣ ምዕራፍ 4 ምን እናርግ? ትልቅ ነው በደሌ፣ ሁለተኛ ልመጣም አንድ ቀን እመጣለሁ ለምትሉ ኖ ኢየሱስ ትልቅ ነው። ምን ይላል? በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን በግዕዝ በአማርኛ እምነታችንን እንጠብቅ። ለምን? ይሄን ያስተማርኩን የሚያስጥል ሰው አሁን ታገኛለህ። ጸንተ ያዘው ትልቅ ሊቀ ካህናት እንዳለ የሚያስጥል በሽ ነው። ጳውሎስ እንዲህ አለ፣ በሕግ ትጸድቃላችሁ፣ መልካም ሥራ ካልሰራችሁ አትጸድቁም የሚሏችሁ ሰዎች በጣም ይፈልጓችኋል። የሚፈልጓችሁ ግን በውጭ ሊያስቀሯችሁ ነዋል። በውጭ ብስጭት ብሎም እንዳለ ታውቃላችሁ አይደለ? ተገረዙ ነው ያሏችሁ። አዎ ራሳቸው ይቆረጡታል። ምንድነው? ምን ይቆረጡ? ምናችሁ ይቆረጡ? ምን ነበር የሚለው ጥቅሱ? አይ ጸሎት ላይ ሰው ስለሚጠቀምበት ነው። ምንድነው? የሚያውኳችሁ ይቆረጡ ተብሎ እንደጻፈ የሚያውክ መንፈስ ቆርጠው አለ። አይ ኖ እነሱ አይደለም፣ ሰውዬ ነው፣ መንፈስ አይደለም፣ ሰውዬ ነው። ኮት አድርጓል፣ ሸሚዝ አድርጓል። የት ነው ያለው? ቸርች ነው። ምን አለ? ሕግን ካልጠበቃችሁ ትጸድቁ ዘንድ አትችሉም ብለው እንዳወኳችሁ ሰማን። እነዚህ የሚያውኳችሁ ተገረዙ የሚሏችሁ ራሳቸው አቤት ይቆረጡ። አዲሱ መደበኛ ትርጉም ራሳቸው ከስር ይጎንድሉት ይላል። ላይ ሸለፈቷን ካልተገረዝክ አትድንም ነው ያለ። አዎ እሱ ራሱ ከስር ይቆረጠው። እስቲ ካጸደቀው አቤት የጳውሎስ ቁጣ፣ አቤት የጳውሎስ ብስጭት። እግዚአብሔር ትንሽዬ ከጳውሎስ ስጠን፣ ለኔ ስጠኝ ይፈልጋል። እና እንደዚህ ይላል። ምን እናርቅ? ይኸውላችሁ በብሉይ ኪዳን እግዚአብሔር ለኃጢአተኛው እስራኤል እንዳለ ወደ መገናኛው ድንኳን ጋር ሲቀርብ እግዚአብሔር ሙሴን እንዳለው ወደ ቅድስቱ የሚወስደው መጋረጃ ቁመቱ ረጅም ይሆናል። ረጅም ደግሞ ወፍራም እና መሃሉ ክፍት ያልሆነ ድፍን። ለምን? የሚመጣው ሰውዬ እኔ ትልቅ ነው ያለ ሲመጣ ትልቅ መጋረጃ ያለ ገብቷል። ውስጥ ያለው ካንተ ጋር ሰላም የሚሆነው መጋረጃ ስላለ ነው። ትልቅ መጋረጃ ሳትፈራ ቀረብ ነው ሐሳቡ። ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይሰማል?
የማይራራልህ ሰው ነው። በድካም የማይራራልን ምን የለንም? ሊቀ ካህናት የለን። አባ ባለፈው የሆነ ሰው አይቼ ተመኝቼ ነበር። አይ እንደምን አንቺ እንደው ባለፈውም ተመኘው አልሽ፣ አሁንም አንቺ እንደተመኘ እያለ እንትን አይል። ኃጢአትህን እንኳን ለሰው ለራስህ መልሶ የማይነግር ሊቀ ካህናት ነው ያለው በሰማይ ያለ በደልህን ማለት በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምረጡ እናንተ ሌላ ካህን ካላችሁ፣ የኔ ሊቀ ካህን ይሄ ነው። እንግዲህ ታዲያ ለምንድን ነው ስደክም መጣው? ቅድም ምን ብሏል? አንዴ ባቀረበው ያስተሰረየላቸውን የዘላለም ፍጹም ለዘላለም ፍጹም ነኝ። አዎ ቅድም ሰው ጋር ተጨቃጭቄ፣ አዎ ቅድም ሚስቴ እንዲህ፣ ቅድም ባሌ እንደዛ፣ ቅድም ልጆቼ እንደዛ እና እግዚአብሔር አሁን ፍጹም ነኝ። በእኔ ፊት ፍጹም ነህ። በልጄ ያለቀ ነው እሱ ቁጭ ብሏል። ምንም ይሰራል ስራ የለም። እና ታዲያ ምንድን ነው እንዲህ ደረጃ የተሰጠህ ሰውዬ ግን ይኸው ሰፈር ውስጥ እየተዝረከረክ ስለሆነ ከሱ የሚያወጣ ነገር ደግሞ ሰጠሃለሁ። የኃጢአት ዋጋው አልቋል፣ ዋጋው ተከፍሏል፣ ምትከፍለው የለም። ነገር ግን ይሄንን ኑሮ ደግሞ አንተን ስለሚጎዳ ሰውም ስለሚጎዳ እንደዚህ ሆነ እንዳትቀጥል ደግሞ ከሱም ደግሞ የሚያወጣ ተጨማሪ ነገር አለ። ከፍርድ የሚገላግል ብቻ አይደለም፣ ከተዝረከረከ ኑሮ የሚያወጣም ጸጋ አለ። እሱን ደግሞ ስትደክም ትመጣና ትቀበላለህ። ምን? ሁለት ነገሮች እንግዲህ ምህረትን እንድንቀበል። እዚህ ስርየት አይደለም፣ ምን ምህረትን እንድንቀበል። አንደኛ ዮሐንስ ምዕራፍ 1 ላይ ያለው ስርየት ይሄ እንዳይመስልህ። ፓስተር ያስተምራል፣ እሁድ ነው መቼ እንደሆነ ያስተምራቸዋል። ይሄኛውን እዩ፣ ምህረት እንድንቀበል። ቀጥሎስ በሚያስፈልገንም ጊዜ መቼ ነው የሚያስፈልገን? የሚረዳንን ጸጋ ካለ እርዳታ የሚያስፈልገን መቼ ነው እንዴ? እናካ የሚረዳንንም ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት። ምን ለመቀበል? ምህረት ለመቀበል እና